ሰላም ሰላም ውዶቼ ማሮቼ ፍቅሮቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ ልብስ እያጠነ ነው። እንግዲህ ያው የኢትዮጵያ ኑሮ እንደዚህ ነው። ኑታሎ እንደ ሰው ትኖራላችሁ እና ኑሮ እንዴት ነው ለምትለኝ ኑሮ ደግሞ ያው እግዚአብሔር ይመስገን እንደ ሰው ነው የምንኖር። ከሰው በላይ አንኖርም። እውነቴን ነው የምላችሁ። ዝም ብሎ ሰው ያስፈራሯችሁ እስከ መቼ እናንተ በስደት ትቀሩ? እስከ መቼ መታችሁ እንደ ሰው እንደ ሀገር ትኖራላችሁ? እዚህ ስትመጡ ትጠቁራላችሁ፣ ልትከስሙ ትችላላችሁ። ግን ዋናው ጤነኛ መሆናችሁ ነው። አየሩ ውሃው የዚህ ሀገር በቃ የድሮ ማንነታችን ነው የሚያመጣው እና ማንነታችን እንትን እስካለው ድረስ ማንነታችን እስከሆነ ድረስ ምንም ልትፈሩትና ልትሳቀቁ አይገባም። እናንተ ጤነኛ ከሆናችሁ ምንም ችግር የለውም። እናንተ ጤነኛ መሆን ነው እንጂ ሌላ ነገር አይደለም ውዶች። እኔ የምላችሁ እኔ የምነግራችሁ እና እግዚአብሔር ይመስገን ኑታሉ እንደ ሀገራችሁ ኑሩ ነው የምላችሁ። እኔ እህታችሁ እንጂ ኑሮ ተወዷል፣ ሽንኩርት እንደዚህ ገብቷል፣ ሽንኩርት እውነት ለመናገር 120 ብር ነው። ሽንኩርት 120 ብር፣ ቲማቲም 80 ብር፣ ካሮት 80 ብር። እነዛ ነው በእኛ ሀገር። የዳቦ ስንዴ ደግሞ ኪሎ 80 ብር፣ የፍ ደግሞ ኪሎ ከ100 እንደየእንትኑ አለ እንደየ አይነቱ ማለት 100 ብር አለ፣ 90 ብር አለ። ስለዚህ አሪፍ ነው ይኖራል። እንደ ሰው ትኖራላችሁ። ምንም ፈርታችሁ መቅረት የለባችሁ። እውነቴን ነው የምላችሁ እና ባትፈሩ ኑታሉ እንደ ሰው ይኖራል እንጂ አይ እንግዲህ የሚያል ሞልቻለሁ። አይታችኋቸዋል በወሎ ማለት ነው። እንደዚህ እቃ ምናምን የሚያሟሉት ራሱ ማለት አሁን እነሱ ራሱ አሟልተው ነው የመጡ። ሲመጡ ግን የሚሆነው የሚጎድ ነገር ይኖራል። አሁን የራሴ አሟልቼ ነው የመጣሁት። አሟልቼ ነው ብዬ ነው የመጣሁት ማለት ቤቴን ሰርቼ ቤት ቀን ብር ልኬ ባሌ እንዲገዛ እንዲያሟላ አርጌ ነው የመጣሁት። ግን ስመጣ ግን የሆነ የጎደ ነገር ይኖራል ማለት ብዙ ባይጎልም የሆነ የምትፈልጉት ነገር ይኖራል። ግን ያንን ወደፊት ቀስ እየተባለ ቤት የሚስተካከል ነው። ዋናው ቤትና አንዳንድ ዋናው ሶፋ ምናምን እንደዚህ አልጋ ምናምን አሟላችሁ፣ ሌላው ነገር ቀስ እያለ ይሟላል። መታችሁ ትዳራችሁ ይዛችሁ ልጃችሁ እያለ ልጅ ምንም ብር ብትሰበስቡት ምንም ዋጋ የለውም። ማንም ሰው ደግሞ አይሰቅላችሁም። ማንም ሰው ባላችሁ ግን ራሱ አይወዳችሁም። እና ውዶቼ ኑታሉ ማንንም አትፍሩ። ሰው አትምጡ የሚላችሁ ከዚህ ያመጣችሁ የምትኖሩ የራሳችሁን ህይወት እስከሆነ ድረስ ለዚያ ሰው እናንተ አትረዱትም። እንድትረዱት ችግር እያወራ እንድትረዱት ስለሚፈልግ አገያይ ጦርነት አይደል ችግር አይደል ውዴ። መሸምራ እዚህ በየባሰን እንጂ እየተወደደ አይሄድም። እና ስለዚህ እንደዛ ስለሆነ ያላችሁ አማራጭ መታችሁ እንደ ሰው መኖር። እንደ ሰው ስትኖሩ ደግሞ ምንም ችግር የለውም ምንም ነገር እና ውዶቼ
እኔ ኑ ነው የምላችሁ። ምን ነገር አትፍሩ እሺ። መብራት አይጠበቅባችሁ። መፍራት አይጠበቅባችሁም ነው ተብሎ እንደ ሰው ትኖራላችሁ፣ እንደ ህዝቡ ትኖራላችሁ። መብራት ዲዮና ታዛለህ። መብራት አይደል እንዴ? ኧረ ምንም ልታጠብ ነው ሰውነት። ኧረ የለም በቅጠሉ በሱ ነው እንጂ የእሱ አይበቃኝም። እዚያ ላይ ደግሞ ገና እሱ ሞቆ እንደዛ ነው። መፍራችሁ እንደዛ ነው። ሙታሎ ይኖራል። እግዚአብሔር ይመስገን እየኖርን ነው በፈጣሪ ቸርነት። ሀገራችን ጌታ እንደ ሰው ቤተክርስቲያን እየሄድን ፍስለታን እያስቀደስን እንደ ሰው በቃ ማህበራዊ ኑሮ ዝክር ምናምን በቃ ገበያ፣ ቤተ ክርስቲያን፣ ቤተሰብ መሄድ፣ ቤተሰብ መጠየቅ ከሀዘን ከደስታ መቻ በቃ በጣም ነው ደስ የሚል። እግዚአብሔርን በጣም ደስ ይላል። ስሜቱ በጣም ነው ደስ የሚል። አንድ ስታዩ ጠቁራን ምናምን ስታዩ እና የኢትዮጵያ እኮ ሄዳ ከሊት ጠቆረ አየሩ ነው እንግዲህ ምንም ማድረግ አይቻልም። ዋናው ግን ውስጣችን እኔ እዚህ ሀገር እያለሁ ውስጤ ሰላም አይደለም ነበር። ምንም ውስጤ ሰላም አይደለም ነበር። ግን አሁን እግዚአብሔር ይመስገን ጥቁር እንትን እንደዚህ የጠቆርኩ ምናምን ቢሆንም እኔ ጥቁር ስለሆንኩ ነው ራሴ። ውስጤ ግን ሰላም ነው። ውስጤ ሰላም እስከሆነ ደግሞ እኔ ችግር የለብኝም። ጠቆርኩኝ ባለው ስጋ ነው። ተኝቶ ማርፈድ፣ የፈለጉትን መልቶ ያገኙትን ዳቅም እንደ ቤት አመት በዓል ማክበር ብቻ በጣም ደስ ይላል እና በጣም ደስ ይላል። ጉቼ እኔና ሰብስክራይብ፣ ላይክ፣ ሼር አድርጉኝ፣ አበረታቱ። እሺ ላይክ አድርጉልኝ። እናንተ አይጎዳችሁ ነገር ግን ይጠቅመኛል። ሀሳብ አስተያየት ማስተካከል ነገር ካለ ምን ብታረጊ ይበሉኝ እና የኢትዮጵያን ኑሮ ሁልጊዜ ያሳያችኋል። እንዳትመራሩኝ ነው ለማለት ያህል አወቀው አቃጠንኩኝ እያልኩ ነው እንትን የምላችሁ እና እንደዛ ነው ብቻ ነው እንግዲህ ቀጣይ ምሳ ስንበላ አሳያችኋለሁ።